ኒውዚላንድን ላታውቋት ትችላላችሁ። ልጆቻችሁ ያደጉበትን አንከር ወተት ግን አላውቀውም አትሉኝም መቼስ። ኒውዚላንድ ማለት የአንከር ወተት አገር ናት። ፀሐይ ወደ ምድር ብቅ ስትል ቀድሞ የሚመለከቷት ኒውዚላንዳውያን ናቸው። ይህ የሆነው በጂኦግራፊያዊ አቀማመጣቸው ምክንያት ነው። ኒውዚላንድ ከዓለም ተነጥላ በፓሲፊክ ውቅያኖስ መሃል የምትገኝ ምንም አይነት ጎረቤት የሌላት አገር ናት። ለኒውዚላንድ የምትቀርባት አገር አውስትራሊያ ስትሆን በመካከላቸው ግን የ1600 ኪሎ ሜትር ርቀት አለ። ኒውዚላንድ በምድራችን ላይ እባብ የሌለባት ብቸኛዋ አገርም ናት። እናም የነገርየው ፍራቻ ካለቦት ኒውዚላንድ ሄደው መኖር ይችላሉ። ለሴቶች ፖለቲካዊ የመምረጥ መብትን ያቀዳጀች የመጀመሪያዋ የዓለማችን አገር ኒውዚላንድ ናት። ጊዜው እንደ አውሮፓውያን አቆጣጠር 1893 ነበር። በምድራችን ላይ ረጅሙ የቦታ ስም የሚገኘውም በኒውዚላንድ ነው። የቦታው ስም እንዲህ ይነበባል። ኒውዚላንድ ከህዝቧ ቁጥር በላይ የበግ መንጋ ያላት አገርም ናት። 5 ሚሊዮን ሰዎችና 25 ሚሊዮን በጎች ይኖሩባታል። በአማካይ አንድ ሰው 5 በግ አለው ማለት ነው። ከተወዳጅ የሆሊውድ ፊልሞች መካከል ሎርድ ኦፍ ዘ ሪንግስ፣ ዘ ሆቢት ትሪዮሎጂ፣ አቫተር፣ ሚሽን ኢምፖሲብል 6ን ጨምሮ በኒውዚላንድ የተቀረጹ ፊልሞች ቁጥር ከፍተኛ ነው። በተፈጥሮ የታደለች ውብና ልዩ መልክዓ ምድር ያላት ሀገር በመሆኗ የሆሊውድ ዳይሬክተሮች ለቀረጻ ይመርጧታል። ፊልሞቹ ተቀርጸው ካለቁ በኋላ ደግሞ ቦታዎቹ እንዲህ የቱሪስት መስህብ ሆነው ያገለግላሉ። ኒውዚላንድ የፊልም ብቻ ሳትሆን የወተት ሀገርም ናት። ከፍተኛ ጥራት ያላቸውን የወተት ምርቶች ለዓለም የምታቀርብ በ2023 ለምሳሌ ወተትና የወተት ተዋጽኦ ኤክስፖርት በማድረግ ብቻ 26 ቢሊዮን ዶላር ዓመታዊ ገቢ ያገኘች አገር ናት። የወተት ኢንዱስትሪው ከአገሪቱ ዓመታዊ ኤክስፖርት 25 ከመቶውን ከዓመታዊ ገቢዋም 4 ከመቶውን ይይዛል። ኒውዚላንድ ከህዝቧ ቁጥር በላይ የሆኑ 6 ሚሊዮን ላሞች አሏት። በስጋና በወይን ምርቶቿም ትታወቃለች። በአጠቃላይ የግብርና ምርት ለኒውዚላንድ በዓመት 50 ቢሊዮን ዶላር ገቢ ያስገኝላታል። ለኑሮ ባላት ምቹነት ምክንያት ከፍተኛ ቁጥር ያላቸው የውጭ ዜጎች ወደ ኒውዚላንድ ይተማሉ። የአውሮፓ፣ አሜሪካና ኤዥያ ዜጎች ኒውዚላንድን ለኑሮና ለአጭር ጊዜ የሥራ ቆይታ ይመርጧታል። ኒውዚላንድ በቆዳ ስፋቷ ጃፓንን ታክላለች። የጃፓን ህዝብ ቁጥር 120 ሚሊዮን ሲሆን የኒውዚላንድ ግን 5 ሚሊዮን ብቻ ነው። ኒውዚላንዳውያን በከፍተኛ ደረጃ የተሰባጠሩ ናቸው። በቅኝ ግዛት ወቅት የመጡ እንግሊዛውያንን ጨምሮ ከአውሮፓ፣ አሜሪካና ካናዳ የመጡ ፈረንጆች ከሀገሪቱ ዜጎች ከፍተኛውን ቁጥር ይይዛሉ። የኤዥያ ዝርያ ያላቸው ህዝቦች 18 ከመቶ፣ ነባር ኒውዚላንዳውያን የሆኑት ማኦዲዎች ደግሞ 20 ከመቶውን ይይዛሉ። በርካታ ቁጥር ያላቸው የፓሲፊክ፣ የመካከለኛው ምስራቅና የአፍሪካ ዝርያ ያላቸው ዜጎችም በኒውዚላንድ ይኖራሉ። በ2023 የቆጠራ ውጤት መሰረት የማኦዲዎች ቁጥር 1 ሚሊዮን ይደርሳል። የወሊድ መጠን ዝቅተኛ በሆነባት ኒውዚላንድ ማኦዲዎች ግን በከፍተኛ መጠን እየበዙ ይገኛሉ። በ2018 በተደረገ ቆጠራ ከሀገሪቱ ህዝቦች የማኦዲዎች ቁጥር